አዘጋጅ ራሄል ተሾመ መሐመድ። በአንድ ክፍል ውስጥ ስፍር ቁጥር የሌላቸው ግጭቶች፣ ጭንፈት፣ ጥላቻ፣ ምክንያታዊ ጥርጣሬና ፍትህ የሚሟገቱበት። ተዋንያን ጳውሎስ አለማየሁ፣ ቢንያም ወርቁ፣ ዳንኤል አሸናፊ፣ መርድ ተስፋዬ፣ ማህተባ ኃይሌ፣ ምትኩ በቀለ፣ አንዷለም ካሳሁን፣ ዳዊት ብርሃኔና ሌሎቹም የሚሳተፉበት 12 እንግዶች ዘወትር ቅዳሜ በ8 ሰዓት በታላቁ ብሔራዊ ቲያትር። ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአች የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊ ሲያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4 ሰዓት ከ30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ሰላም አድማጮች እንደምናርፍዳችኋል። ጤናማ የተሰኘው ፕሮግራማችን እንሆ ጀምሯል። ሰላምታችንን አስቀድመን እንግዲህ የዛሬውን ፕሮግራማችንን ጀምረናል። ዘወትር እንግዲህ ዓርብ በዚህ ሰዓት ከስፖርት ቀጥሎ ይደመጣል ፕሮግራማችን። ስለ ጤናችን ነው የምንነጋገረው። እንግዲህ ክረምቱ ጫን እያለ ይመጣ ይመስላል። አመቱን እያገባደድን ነው። እንዲሁም ደግሞ ሐምሌንም እያጋመስን እንገኛለን። ለአንዳንዶች በጥሩ ሁኔታ በጥድፊያ ላይ በስራ ላይ ለሚሆኑ ሰዎች ጊዜው በጣም ይፈጥንባቸዋል። ችግር ላይ ላሉ፣ የጤና ችግር ላይ ላሉ ደግሞ በብዙ ችግር ውስጥ ላሉ ሰዎች ደግሞ ጊዜው አይሄድም። ያው ጊዜ አንጻራዊ ነው፣ እንዳለንበት ሁኔታ ይወሰናል። ግን ደግሞ ለብዙዎቻችን እንደው ፈጠነብን ይህ አመት እንላለን። አሁን ሐምሌ ደረስን ከምን 2018 እየተገባደደው እንላለንና እንግዲህ ያው ሐምሌም እየተጋመሰ ነው። የሐምሌ አጋማሽ ላይ እንገኛለን ለማለት ያለው ጤናማ ፕሮግራማችን ዘወትር ዓርብ ረፋድ በዚህ ሰዓት ይደመጣል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ጥያቄዎች፣ አስተያየቶች ካሏችሁ በስቱዲዮ የስልክ መስመሮቻችን እየደወላችሁ ልትጠይቁን ትችላላችሁ። እኛም ከባለሙያዎች ጋር እናገናኛችኋለን። 0115 5951 0115 536006 እና 0115 536008 የስልክ መስመሮቻችን ናቸው። 8222 አጭር የጽሁፍ መልእክት መቀበያችን ነው። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። ከኛ ጋር እንድትቆዩ እንግዲህ በአክብሮት እንጋብዛለን። ጌጤ እናንተን ስልኮች ታስተናግዳለች። ሄለን በቴክኒኩ ከኛ ጋር አለች። አዚብ ታምሩ ፕሮግራሙን እየመራው አብሬያችሁ ቆያለሁ። በዚህ ሳምንት እንግዲህ ከነበሩ ጉዳዮች መካከል በተለይ ጤናን የተመለከቱ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመቱን አክብሯል። ከትናንትና ጀምሮ በጣም ለየት ያለ ስነ ስርዓት ነበረ። በጤናው ዘርፍ ላይ በጣም ትልቅ አበርክቶ ያለው ኢንስቲትዩት ነው። 100ኛ ዓመት ማለት እንግዲህ ቀላል አይደለም። 100 ዓመታትን ማገልገል የኢትዮጵያ ሕብረተሰብ ጤናን ለመጠበቅ ለሳይንሳዊ ልቀት ለፈጠራና ለምርምር የተደረገውን የአንድ ክፍለ ዘመን ትጋት የታወሰበት ነው የትናንትናው። ከትናንት ጀምሮ እንግዲህ ዛሬም ቀጥላል። ይሄ በተለያዩ ስነ ስርዓቶች በዓሉ እንግዲህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንግዲህ በ1924 በአዲስ አበባ ጉለሌ አካባቢ በሚገኘው በተፈሪ መኮንን ሆስፒታል ውስጥ እንደ አንድ አነስተኛ ክሊኒክ እንደ ላብራቶሪ እንደተጀመረም ነው የሚታወሰው። እንግዲህ በዶክተር ቶማስ ላምቢ ፈርቀዳጅ ስራዎች በመነሳሳት ነው ላብራቶሪው ባለፉት እንግዲህ አመታት በርካታ ዋና ዋና በተለይ የጤና ችግሮች ላይ በማትኮር ሲሰራ የቆየው። አሁን ወደሚገኝበት ሁሉን አቀፍ ብሔራዊ ኢንስቲትዩት ደረጃ ከመድረሱ በፊት እንግዲህ የኢትዮጵያ ፓስተር ኢንስቲትዩት፣ የኢምፔሪያል ማዕከላዊ ላብራቶሪና ምርምር ኢንስቲትዩት እንዲሁም ደግሞ የኢትዮጵያ ጤናና ስርዓተ ምግብ ምርምር ኢንስቲትዩት በመባልም በተለያዩ ተቋማዊ ለውጦች ውስጥ ያለፈ ነው። አካባቢውን ፓስተር አካባቢ አዲስ አበባ ላይ ለምትገኙ እንግዲህ ፓስተር አካባቢ ተብሎም እንግዲህ የታወቀው በዚህ ኢንስቲትዩት አማካኝነት ነው። በዚህ
የ100 ዓመት ጊዜ ያገልግሎት ዘመኑ እንግዲህ የተለያዩ ሳይንሳዊ ማስረጃዎችን ወደ ተግባራዊ በመለወጥ እንደውም ብሔራዊ የጤና ፖሊሲዎችን በመተርጎም የኢትዮጵያ ጤናና ስርዓት የጀርባ አጥንት ሆኖም አገልግሏል። ይህ ኢንስቲትዩት እንግዲህ ወሳኝ ተጽዕኖ ይበልጥ ጎልቶ የሚታየው በተለይም ደግሞ በህብረተሰብ ጤና ድንገተኛ አደጋዎች፣ በወረርሽኞችና በሽታዎች በሚከሰቱበት ወቅት ላይ የተለያዩ መረጃዎችን በማጠናቀር ጥናቶችን በማድረግም ትልቅ ስራዎችን የሚሰራ ተቋም ነው። 100ኛ ዓመቱን እያከበረ ይገኛል። እንግዲህ እንኳን ለዚህ አደረሳችሁ እንላለን ለኢንስቲትዩቱ መሪዎችም በጤናው ዘርፍ ለሚገኙ አብረው ለሚሰሩ ሁሉ። ዛሬ እንግዲህ በጤናማ ፕሮግራማችን ልዩ ፕሮግራም ይዘንላቸው የቀረብ ነው። አቶ ወንዱ በቀለን እንግዳችን ናቸው። የዛሬ እንግዳችን ናቸው። ዛሬ እንግዲህ የምንነጋገረው ስለ ግል ህይወትና አጋጣሚ ታሪካቸው ሳይሆን ተላላፊ ያልሆኑ ህመሞችን በመከታተልና በማከም ሂደት ውስጥ ላለፉት 22 ዓመታት ብዙ ሰርተዋል። ብዙ መድረኮችም ላይ ተጋብዘዋል። አንዳንዴ እንግዲህ እንደነገሩኝ ከሆነሳቸው አፍሪካን ወክሎ የተገኙባቸው መድረኮችም እንደነበሩ ነግረውኛልና ከዚህ ከተሞክሯቸው የሚያካፍሉን ነገር አለ። አቶ ወንዱ በጣም ጨዋታ ወዳጅ፣ ጨዋታ አዋቂ፣ ቁም ነገረኛም ናቸው። ትልልቅ ሀሳቦችን የሚያዋጡም ሰው ናቸው። የሚያዋጡ ደግሞ ትልልቅ ሀሳቦችን የሚያመነጩ ናቸው። በተለይ በጤናው ዘርፍና እነዚህ ተላላፊ ያልሆኑ ህመሞችን በመከላከል ረገድ መሆን ያለባቸውን መንገዶች የሚጠቁሙ ሰው ናቸው። አሁን እንግዲህ 71 ዓመታቸው ነው። ነገር ግን አቅማቸውና አብረናቸው በነበረን ቆይታ ስንነጋገርም አብሮ ለመስራት በጣም የወጣት አቅም ያላቸው ሰው ናቸው። በጣም ጉልበት አቅም ያላቸው ኢነርጂ ያላቸው ናቸው። በዛ ላይ ደግሞ ብዙ አድማጮች እንደምታስታውሱት ከዚህ ቀደም በፕሮግራማችንም ስንጋብዛቸው ከካንሰር ህመም ጋር የሚያደርጉትን የትግል ጉዞም ቆይታ አድርገን ስለ ህመማቸው ስለ ሕክምና ሂደቱም ነግረውን ነበር። እናሳቸው አያማርሩም። ብዙ ተጨንቆ አይደለም ይሄንን ነገርም ስንነጋገር የሚያወሩን። በቃ ፈጣሪ የህሙማንን ችግር ስቃይ እንድረዳ አድርጎ ይሄንን ነገር አምጥቶታል። ስለዚህ ማድረግ ያለብኝን አደርጋለሁ እንጂ አልጨነቅም፣ ሞትንም አልፈራም ነው የሚሉት። አቶ ወንድ እንግዲህ በትዳር የተከበሩ ሰው ናቸው። 41 ዓመታትን ኖረዋል። 3 ልጆችን አፍርተዋል። 3ኛው ልጃቸው እንግዲህ ማቴዎስ ወንዱ በካንሰር ህክምና ውስጥ አልፎ ከዚህ ዓለም ሲለይ ብዙ ኢትዮጵያውያን ከሁሉም አቅጣጫ ለህክምና ጥቁር አንበሳ ሲመጡ የሚያጋጥማቸውን ችግር ስለተመለከቱ ይህንን ችግር ልጃቸውን ቢያጡም ሌሎችን በመርዳት ሀዘናቸውን ችለው ድርጅት አቋቁመው እየሰሩ ይገኛሉ። ማቴዎስ ወንዱ ፋውንዴሽን እንግዲህ ላለፉት 22 ዓመታት ሺዎችን ረድቷል። አሁን ደግሞ በአዲስ ስትራቴጂ ማህበረሰብን ማስተማር አስፈላጊ በመሆኑ በሽታን ከማከም ይልቅ መከላከሉ እንደሚያዋጣም በማመን የመከላከል አንዱ ስልት ማስገንዘብ ነው በሚል አድማጮችን እንግዲህ እንዲህ በሬዲዮ በፋና ኤፍኤም 98.1 በመናቀርበው በዚህ ፕሮግራማችን እንዲሁም በተለያዩ ማህበራዊ ሚዲያዎችም እያስተማሩ ይገኛሉ። ዛሬ እንግዲህ ከአቶ ወንዱ ጋር የህክምና ሂደታቸውን እንፈትሸን የተለያዩ ሀሳቦችን አንስተን ቆይታ አድርገናል። እዚህ ስቱዲዮ አልጋበዝኳቸውም። ምክንያቱም እንግዲህ የካንሰር ታማሚ ናቸው። ኬሞቴራፒ ወስደዋል። የሰውነት በሽታ መከላከል አቅማቸው ዝቅ ስለሚል ጉንፋኑም ምኑም በዚህ ሰዓት እንግዲህ አስቸጋሪ ነው የሚሆነው። በዚህ አጋጣሚ ሌሎችም የካንሰር ህሙማን በአካባቢያችሁ ቢኖሩ ጥንቃቄ ልታደርጉላቸው ይገባል። ምክንያቱም አንድ ሰው የበሽታ መከላከል አቅሙ ዝቅ ካለ በተለያዩ ተላላፊ ህመሞች የመጠቃት እድሉ ከፍተኛ ነው። ስለዚህ ጥንቃቄ እኛም ሌሎቻችንም ጥንቃቄ ልናደርግላቸው ስለሚገባ አቶ ወንዱንም ጥንቃቄ ያስፈልጋቸዋልና እዚህ አልጋበዝኳቸውም። ባሉበት ቆይታ አድርገን የሰጡንን ሀሳብ ነው የምናስደምጣችሁ። በቀዳሚነት እንግዲህ አሁን ስላሉበት የጤና ሁኔታ የህክምናቸውን ሂደት በተመለከተ ሀሳባቸውን እንጋራለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ ወንዱ እጅግ በጣም አመሰግናለሁ። ህክምናው ምን ላይ ነው? እንዴት ነው ጤናዎት ከሚለውን ጀምር። እንግዲህ ህክምናው ያው ረዘም ያለ ጊዜ የሚወስድ ነው። በተለይ እንግዲህ ኮላጂዮ ካርሲኖማ ማለት እድሜያቸው በገፉ ከ60 ዓመት በላይ በሆኑ ሰዎች ላይ የሚከሰት ነው። በባህሪውም ደግሞ በጣም አስቸጋሪ ከሚባሉት ህመሞች አንዱ ነውና እንግዲህ 1 ዓመት ተኩል ሊሆነ ነው። በተጻፉ በተጠኑ ጥናቶች ላይ ብታይ በዚህ ህመም የተያዙ ሰዎች ረጅም ጊዜ እንደማይቆዩ ነው የሚያሳየውና እንግዲህ ይህንን ከእግዚአብሔር ፈቃድ ጋር እግዚአብሔርን ተስፋ አድርጌ ከእግዚአብሔር ተስፋ ጋራ ያው በተጨማሪ ደግሞ ዳይቲሻን አለኝ። ምግብ ላይ በጣም ነው መጠነቀቀው እና ውሃ እና አለመጨነቅን ጨምሬ በሰራነው ነገር አሁን ጥሩ ደረጃ ላይ ደርሷል። እንግዲህ ካሁን በኋላ
ናይሮቢ ነበርኩ ባለፈው ሳምንት ከወይዘሮ አምሳለ ጋራ እንግዲህ በተደረገው ፔቲ ስካኑ ጥሩ ነው። ብዙ አስቸጋሪ የነበሩት ነገሮች ሁሉ ተወግደዋል። ጥቃቅን ነገሮች የሚቀሩ አሉ፣ እነሱ የሚጠበቁ ናቸው። ግን ካሁን በኋላ እንግዲህ ደስ የሚለው እንደ ድሮ ዝም ብዬ መድኃኒት አልወስድም እና አሁን ኮምፕሬሄንሲቭ ጂኖሚክ ፕሮፋይሊንግ የሚባል ሕክምና አለ። ናይሮቢ ላይ ያየሁትን ስቃይ ልነግርሽ አልችልም። ምክንያቱም እሱ ሕክምና ለታርጌት ቴራፒ የሚመጥን ስለሆነ የተሟላ የሚሰጥ ድርጅት አጥቼ በጣም ተቸግሬ ነበር። በኋላ ላይ ግን ያው አጋካን ያሉት ሰዎች ጋር ተመካክረን ሳምፕሉን ወስደው ባዮፕሲ ወስደው ከጉበቴ አካባቢ ወስደው ውስጥ ገብተው ነው እንግዲህ ረጅም ሽቦ አድርገው ነው እና በጣም ትንሽ ያስቸግራል። እሱን እንግዲህ አሁን ወደ ህንድ ሀገር ተልኳል። እነሱ ህንድና አሜሪካ ነው የሚልኩት። ህንድም ጥሩ እንትን ያለው ያ እንግዲህ በሚቀጥለው 2 ሳምንት ውስጥ ይመጣል ተብሎ ነው የሚጠበቀው። ከዛ በኋላ እንግዲህ ምን አይነት ህክምና ምን አይነት መድኃኒት ይወስዳል የሚባለውን ተወስኖ ህክምና ይቀጥላለሁ። እንዲህ ካሁን በኋላ ኬሞቴራፒና ኢሚኖቴራፒ ይወስዳል አይመስለኝም። እንግዲህ ጸልዩልኝ። እንደው ስሜቱስ ምንድነው? አሁን የህመም ስሜቶች አሉ፣ ደግሞ ጠንካራ ነው ያው በስነ ልቦናም ሌሎችን በማበርታትም እንዴት ነው አሁን ያለው ስሜት? እንግዲህ ትንሽ ቀበጥኩኝ መሰለኝ። ምክንያቱም በማከሉ ላይ ያጎቴ ልጅ ያለው የኮልፌ ኮረኮንች ውስጥ ለረጅም ጊዜ በዚህ በሃርቶፕ መኪና ስለሄድኩኝ ወገቤን ያመኛል። የጉበት ጋር የተያዙ ህመሞች ወገብ ስለሚያሙ ነው እንጂ በሌላ በኩል በጣም ጤነኛ። እንግዲህ በጣም ብዙ ቦታዎች ሄደዋል። ሌሎች ሀገራትን የማየት ልምድ ተሞክሮ ብዙ ነው። ከአንታርክቲካ በስተቀር ሁሉም ጋር ሄጃለሁ ሲሉም ሰምቼዎታለሁና ልምዱ ምን ይመስላል? እንግዲህ 6ቱም ሀገሮች ሄጃለሁ። ያው ስንሄድ ለስብሰባ ነው። የህክምና ተቋማትን ለማየት ብዙ እድል አይኖረንም። አንዳንድ ቦታ ላይ ነው እንግዲህ የሚያሳዩንና ያየውስ ነገር ቢኖር በተለይ እንግዲህ ተላላፊ ያልሆኑ ህመሞች በተለይ ካንሰርንም ጨምሮ የሀብታም ሀገር ህመሞች ተደርገው ሲቆጠሩ ቆይተው በጣም ተረስተው የቆዩ ህመሞች ናቸው። አሁን ወደ እነሱ ወደ ህክምና በጣም ውድ ነው እና ያዩዋቸው በጣም ጥሩ ተሞክሮዎች ህንጻ ከመገንባት የጤና ተቋማት ከመገንባት በጣም ደስ የሚሉ ተሞክሮችን አይቻለሁና ሄልዝ ፕሮሞሽን ላይ ይሰራሉ። የታመመ ጠብቆ በጣም ረጅም ጊዜ 2 አመት 3 አመት እስከ 5 አመት ማከም ለእንደኛ አይነት ሀገር አዋጪ አይደለምና በጣም ማደንቃቸው ማከብራቸው ሀገሮች አብዛኛው ስራ የሚሰሩት ህንጻ ከመገንባት ሆስፒታል ከመገንባት እና ከመሳሰሉት ይልቅ ህብረተሰቡን ማንቃት ላይ ማሳወቅ ላይ ጤነኛና ጤናማና ደስተኛ ሆነው እንዲኖሩ ማድረግ ላይ ነው የሚሰሩትና እነሱን ነው ማደንቀው። የት ሄደዋል? ብዙ ሀገሮች ሄጃለሁ። አውሮፓም ያው ቱርክ፣ ፈረንሳይ፣ ስፔን እና ጀርመንም ሄጃለሁ። ብዙ ሀገሮች ሄጃለሁ። ሰሜን አሜሪካ ደግሞ ያው ካናዳና ሰሜን አሜሪካ ዩኤስኤ ሄጃለሁ። አፍሪካ ላይ ምን ብዬ ልንገርሽ እንግዲህ ከዚህ ከኬንያ ጀምሮ ታንዛኒያ፣ ዛምቢያ፣ ደቡብ አፍሪካ፣ ጋና፣ ሴኔጋል በጣም ብዙ ሀገሮች ነው። ዩጋንዳ ብዙ ሀገሮች ነው የሄድኩትና ካየዋቸውና ከማደንቃቸው እንግዲህ ቅድም እንደነገርኩሽ አሁን ሜልቦርን አይነት ከተማዎች ለኑሮ ተስማሚ ሆነው ከተሞች ናቸው። ህዝቡ በደንብ እንዲዝናና በደንብ እንዲንቀሳቀስ እንጂ እንደዚህ አይነት የኛ አይነት መኪና ጋጋታ የለም። በእግራቸው ሲሮጡ ታያለሽ። ትልልቅም ትንንሽም ሰዎች ፐብሊክ ትራንስፖርት በጣም ጥሩ ነው። በተለይ ሞንትሪያል እና ሜልቦርን ላይ በጣም ነው የማደንቀው። ፓሪስ ራሱ በጣም ጥሩ እንትን ያለውና የተለያዩ ተሞክሮች ነው ያሉት እና እንግዲህ ሌላ ጊዜ በደንብ እንጫወታለን። መልካም። እነዚህን ሀገሮቹን ማንሳት የፈለኩት እንደው የሌሎቹ ሀገራት ልምድ በተለይ ተላላፊ ያሉን ህመሞችን ህክምናው መከላከሉ ላይ ምን ያህል እንደሆነ ከኛ ጋር ለማነጻጸርም ጭምር ፈልጌ ነው። እንደው ምን ያህል ነው የሌሎቹ ሀገራት? እንግዲህ እንደነገርኩሽ አሁን አንዳንዱ ሀገሮች ያው ህክምናው ከምንጩ ከማድረግ በማክሞ ማዳኑም ላይ ሰፊ ስራ ይሰራሉ። አንዶቹም ብትወስጃቸው ለምሳሌ ያስቀድሞ መከላከሉና ህብረተሰቡ ማንቃቱን ስራዎች ጤና ሚኒስቴር ራሱ እንደኛ አይነት መንግስት ያልሆኑ ድርጅቶች ላይ ነው እንዲሰሩለት የሚያበረታታው። በጀት ሁሉ የመመደብ ሁኔታ አለ። በሌላ በኩል ደግሞ አሁን እንግዲህ እንደነ ታይላንድ፣ እንደነ ማሌዥያ፣ እንደነ ፊሊፒንስ አይነት ሀገሮች ደግሞ
ለምንድነው እኛ ከምንጩ ማናደርቀው? ለምንድነው የታመመን ሰው ማከም አዋጭ አይደለም? አንደኛ ውድ ነው፣ ሁለተኛ ለረጅም ጊዜ የሚወስድ ነውና በተለይ ደግሞ እንግዲህ እንደ ስኳር፣ ደም ብዛት፣ ልብ፣ ኩላሊት አይነቶችን አብዛኛው 80% በላይ አስቀድሞ መከላከል የሚቻል ነው በሚል አሁን ለምሳሌ ፊሊፒንስን ብትወስጂ የጤና ሚኒስቴርን በጀት በኤክሳይዝ ታክስ 10 እጥፍ አሳድገው ጤና ሚኒስቴር በጣም ሰፊ ስራ ነው የሚሰራው። የእነዚህ ህመም አምጪ ምክንያቶች ሪስክ ፋክተሮች ላይ በጣም ነው የሚሰሩት፣ መቀነስ ችለዋል። በትንባሆ ላይ የተሰማሩትን ገበሬዎች ወደ ሌላ የኢኮኖሚ ዘርፍ ላይ እንዲሰማሩ ማድረግ ላይ እጅግ በጣም ውጤታማ የሆነ ስራ ነው የሚሰሩት እና እንግዲህ ከኬንያም አቅም አሁን እኛ ፔት ስካን የለንም። አሁን እየገባ ነው ያለው ፔት ስካን ወደ 5-6 ቦታ ነው ያለው። እሱም ብቻ ሳይሆን አሁን የአጋካን የሚባለው ሆስፒታል በእውነት በጣም ነው የኮራሁት። በጣም ነው ደስ ያለኝ እና የማይሰሩት ስራ የለም። ልክ እንደኛ መንግስታዊ የሆነ ድርጅት ነው። ዩኤስአይዲ ይረዳቸዋል፣ መንግስታት ይረዱታል። የተለያዩ ዋርዶች፣ ክፍሎች በተለያዩ ሰዎች የተገነቡ መሆናቸውን ያየሁትና አሁን ጂኖሚክ ቴስትም ለማካሄድ ከሚቀጥለው መስከረም ጀምሮ ዝግጅት እያደረጉ ነው ያሉትና በዚህ ስታይ ኢትዮጵያ ትንሽ ወደ ኋላ ያቀረን ይመስለኛል። ግን ኢትዮጵያን የማደንቀው ምንድነው የመሰረታዊ የጤና ልማት ወይም ፕራይመሪ ሄልት ሲስተም የሚባለው እኔ በዓለም ላይ ብዙ ያለ አይመስለኝምና ለምሳሌ ከ3000 እስከ 5000 ሰው ባለበት ኢትዮጵያ ማንኛውም ቦታ የጤና ኬላ አለ። ከ15000 እስከ 25000 ሰው የጤና ጣቢያ አለ። ከዛ በላይ ደግሞ እስከ 100,000 ሰው የመሰረታዊ የሆነ ሆስፒታሎች አሉና የኛ ችግሩ ምንድነው መሰረታዊ እንትኑን ገንብተን በጥሩ ሁኔታ ነው ያለነውና የኛ ችግሩ በጀት ላይ ነው። አሁን ጤና ሚኒስቴር የሚቸገረው ለምሳሌ ዛሬ 25 ዓመት የአፍሪካ መሪዎች አቡጃ ላይ ተሰብስበው እንዳው በቃ 15% በጀታችንን ለጤና ዘርፍ ነው የምንሰጠው ብለው አንዳቸውም እዛ ላይ አልደረሱም። የኢትዮጵያ እንደውም ግማሽ አካባቢ ላይ ነው ያለውና እነዚህ ህመሞች አንደኛ ውድ ናቸው። አሁን በእኛ ሁኔታ ከ70% በላይ ከኪስ ነው የሚወጣው እና እንደ ሌሎች ሀገሮች በጤና በድን ሽፋን የሚሸፈንበት ካልተፈጠረ በስተቀር እኛ ጋር ላይ አሁን የግሎች በጣም እየተስፋፉ ነው ያሉት። ደስ የሚል ነው። መንግስት ይሄን በማድረጉም አመሰግናለሁ፣ አደንቃለሁ። ግን ያው ዞሮ እንደምታውቂው ከኪስ ወጥቶ የሚታከሙበት ቦታ አይደለምና የኢትዮጵያ ጥሩ ጎን አለው። ግን አጠንክረን አሟልተን የሚፈለገውን ዓላማ ተግባራዊ ማድረግ ላይ ብዙ ይቀረናል። መከላከል ውስጥ እኛ ሀገር ከሌላው ሀገር አንጻር ሲታይ የስቴፕ ዋይዝ ሰርቬ ባለፈው እኛ የፔን ፕላስ ፕሮጀክትን ስናስመርቅ እንደተገለጸው እግዚአብሔር ያሳይሽ ኢትዮጵያ ውስጥ 6-7% የሚሆኑ ኢትዮጵያኖች ናቸው በቂ አካል እንቅስቃሴ የሚያደርጉት ተብሎ ብለን ነበር። አሁን 27% ደርሷል። እንግዲህ ኢትዮጵያ ውስጥ ለተሽከርካሪ ለመኪና አሁን ባጃጅ በየገበሬው መንደር ውስጥ እየገቡ ነው ያሉት እና እኔ ራሴ አሁን ሀረር ተወልጄ ያደኩበት አካባቢ ላይ ከከተማ ወደ ባላገር ውስጥ የሚሄዱት በባጃጅ ነውና ከተማዎች በሙሉ በባጃጅ ሆነዋል። መኪናው የምታውቂው ነው። አሁን ከተማ ውስጥ እንዳለ ሁሉ ሰው መኪና ይዞ ነው ወደ ላይ ታች የሚለውና ከአንድ ኮፐንሃገን እኔ አልሄድኩም እንዳው ሲነግሩኝ 64% ህዝቡ በቢስክሌትና በህዝብ ትራንስፖርት ነው የሚሄደውና ኢትዮጵያ ላይ በጣም ብዙ ይቀረናል። 1 ሚሊዮን ህዝብ የሚሆን ትንባሆ ማጨስ እንዳቆመ የተረዳ ነው። አልኮል በጣም ጨምሯል፣ ጫት በጣም ጨምሯል፣ ጨው በጣም ጨምሯል፣ ስኳር በጣም ጨምሯል እና ኢትዮጵያ ውስጥ በእውነት በመከላከሉ በኩል ገና ምንም ያው ስጋ የምታውቂው ነው እና በጣም የሳቹሬትድ ፋት ይሄ ከመጠን በላይ ምግቦችን አሁን በየቴሌቪዥኑ የሚተላለፉት ምልክቶች በሙሉ ጸረ ተላላፊ ያልሆኑ ህመሞች ናቸውና እነዚህን መቆጣጠር በምናደርገው መንገድ አሁን ጫት በጣም ጉድ የሚያሰኝ ነው። ህብረተሰቡ ሁሉ ጫት ጋቢ ሆነዋል። መጠጡም እንደምታዩ ነው። ከመጠጡ ደግሞ በጣም የሚገርመኝ ከሌሎች ሀገሮችም ተሞክሮ ምናልባት መንግስት ትኩረት ይሰጠዋል ብዬ እንትን ማድረገው ሊከር ሾፕ ተብሎ መጠጥ ብቻ የሚሸጡባቸው መደብሮችን ሳይ በጣም ነው የማዝነውና ምንም አይነት መጠን ልክ እንደ ትንባሆ ጤናማ አይደለም እየተባለ ሰው እንግዲህ እግዚአብሔር ያሳይ ሌሊቱን ሙሉ ሲጠጣ ድሮ ቀን መጠጣት ተጀምሯል እና ኢትዮጵያ በተለይ ተላላፊ ያልሆኑ ህመሞችን በሚመለከት ጥሩ ስራዎች እንደተሰሩ አውቃለሁ፣ ለመግለጽም እችላለሁ። ግን በሌላ በኩል ደግሞ ጤናማ ያልሆነ ኑሮ እና እነዚህን የሚያመጡ ምክንያቶች ላይ የሚደረገው ቁጥጥር ትንባሆንም ጨምሮ ማለት ነው ብዙ ይቀረናል።
እና አመጋገብ ላይ በቂ አካል እንቅስቃሴ ያለማድረግ ላይ ክብደት ላይ እና ጫትና መጠጥ ላይ መሳሰሉት ላይ በጣም ብዙ ይቀረናል። ከአቶ ወንዱ በቀለ ጋር የምናደርገው ቆይታ ይቀጥላል። አድማጮች ጤና የተሰኘውን ፕሮግራማችን እያደመጣችሁ የምትገኙት የማቴዎስ ወንዱ ፋውንዴሽን መስራችና ዋና ስራ አስፈጻሚ ናቸው አቶ ወንዱ። እንግዲህ ቆይታችን ይቀጥላል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በየሳምንቱ እንግዲህ ፕሮግራማችን እንድታደምጡ ስንጋብዝ ጥያቄ የምንጠይቃቸውና ተሸላሚዎችንም እንሸልማለን። ዛሬ ቀደም አድርገን ጥያቄውን እናነሳለን። ከአቶ ወንዱ ጋር ነው ቆይታ ያደረግነውና አቶ ወንዱ ስንት ዓመታቸው እንደሆነ እንድትነግሩን እንፈልጋለን። የዛሬ ጥያቄያችን ይሄ ነው። በ0115591151 0115536006 እና 0115536008 ላይ እየደወላችሁ ተሳተፉ፣ ተሸለሙ። 8222 አጭር የጽሁፍ መልእክት መቀበያችን ይሄንን መጠቀም ትችላላችሁ። ጥያቄያችን በጣም ቀላል ነው። ከኛ ጋር መሆናችሁን እናንተ ለማረጋገጥ ያህል ነው ይሄንን ጥያቄ ያቀረብነው። አብራችሁን ቆዩ። ስፖንሰሮች አሉን። አርማው ራንሰር የምርምር ኢንስቲትዩት እና የኢትዮጵያ ስኳር ህመም ማህበር ስፖንሰሮቻችን ናቸው። ማስታወቂያቸውን ሰምተን ተመልሰን እንገናኝ። በዓለም ዙሪያ በሚሊዮን የሚቆጠሩ ህጻናትና ወጣቶች ከአይነት አንድ የስኳር ህመም ጋር እየኖሩ እንደሆነ ያውቃሉ? እነዚህ ልጆች በትክክለኛ ህክምና፣ በተከታታይ ክትትልና በቤተሰብ ድጋፍ ጤናማና ውጤታማ ህይወት ሊኖራቸው ይችላል። አይነት አንድ የስኳር ህመም የሚከሰተው ሰውነት በቂ ኢንሱሊን ማምረት ሲያቆም ሲሆን ለዚህም እስካሁን ድረስ አንድ ብቻ የሚባል መንስኤ አልተገኘም። አይነት አንድ የስኳር ህመም በፍጥነት የሚመጣ ህመም ነው። ከምልክቶቹ መካከል ብዙ ሽንት መሽናት፣ ከፍተኛ ጥማትና ረሃብ፣ ክብደት መቀነስ፣ የእይታ ብዥታና ድካም ይገኙበታል። አይነት አንድ የስኳር ህመም ያለበት ልጅ ኢንሱሊን በየቀኑ መውሰድ የሚኖርበት ሲሆን የደም ስኳር ክትትል፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴና መደበኛ ህክምናዊ ክትትል ማድረግ ያስፈልጉታል። ብዙ ቤተሰቦች ልጅ ወደፊት ምን ይሆናል ብለው ይጨነቃሉ። ከአይነት አንድ የስኳር ህመም ጋር የሚኖሩ ሰዎች ሐኪም፣ መምህር፣ መሐንዲስ፣ ፓይለት ወይም አትሌት ሊሆኑ ይችላሉ። የአይነት አንድ የስኳር ምርመራ የህይወት መጨረሻ ሳይሆን አዲስ የጤና አስተዳደር ጉዞ መጀመሪያ መሆኑን ይወቁ። ይህ መልእክት የተዘጋጀው የኢትዮጵያ ስኳር ህመም ማህበር ከቼንጂንግ ዲያቤቲስ ኢን ችልድረን ጋር በመተባበር ነው። የአርማው ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮ ኢኩቪቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶቹን ያካሂዳል። የአርማው ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማው ሃንሰን የምርምር ኢንስቲትዩት። ተመልሰናል። አድማጮች ጤናማ የተሰኘው ፕሮግራማችን ነው እያደመጣችሁ የምትገኙት። ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን። ማስታወቂያዎችን ሰምተንና ተመልሰን የተገናኘነው የኢትዮጵያ ስኳር ህመም ማህበር እንዲሁም ደግሞ አርማው ሃንሰን የምርምር ኢንስቲትዩት የዚህ ሰዓት ስፖንሰሮቻችን ናቸው። እጅግ በጣም ነው የምናመሰግነው። ሁለቱም አንጋፋ ተቋማት ናቸው። አርማው ሃንሰን የምርምር ኢንስቲትዩት ከ50 ዓመታት በላይ እንግዲህ በአገራችን በጤና ምርምር ዘርፍ ያገለገለ አንጋፋ ተቋም ነው። አሁንም በጣም በርካታ ወጣቶችን በማበረታታት ወደ ምርምሩ ዘርፍ እንዲገቡ እያደረገ እየደገፈ ይገኛል። የተለያዩ ስራዎችን እየሰራ ነው የሚገኘው። እናመሰግናለን። የኢትዮጵያ ስኳር ህመም ማህበርም በ1976 ዓ.ም የተቋቋመ አንጋፋ ህሙማኑን ለመርዳት የሚያስችል ቁመና ላይ ያለ አንጋፋ ተቋም ነው። ሁለቱንም ስፖንሰሮቻችንን እጅግ በጣም እናመሰግናለን። ከአቶ ወንዱ ጋር ያደረግነው ቆይታ ይቀጥላል ብለናቸዋል። በክፍል 2 ደግሞ እንግዲህ ዛሬ ያደረግነው ቆይታ በዋናነት ደግሞ የአገራችን ላይ በጣም በጥልቀት ምን መሰራት አለበት፣ በተለይ ደግሞ ከካንሰር ህክምና ጋር ተያይዞ ምን እንስራ፣ ሌሎች ሀገራት ላይ ምን አለ የሚለውን በተመለከተ ደግሞ ያደረግነውን ቆይታ እናስከትላለን። አብራችሁን ቆዩ። እንግዲህ ጠቅለል አድርገን ተላላፊ ያልሆኑ ህመሞችን ህክምናና መከላከልን ያነሳነውና በሌሎች ሀገራት ካዩት የካንሰር ህክምና ስርዓቱንም በተመለከተ በጣም ያደነቁት
የትኛውን ነው ምንድነው? ካንሰር ከሌላ ህመሞች ለየት የሚያደርገው ወደ ከ200 በላይ አይነት ካንሰር አለ። እነዚህ የተለያየ ባህሪ ነው ያላቸው። አንዳንዶቹን አስቀድሞ መከላከል ይቻላል። ለምሳሌ የማህፀን ጫፍ ካንሰርን አስቀድሞ መከላከል ይቻላል። የሳምባ ካንሰርን አስቀድሞ መከላከል፣ የጡት ካንሰርን እንደዚሁ በተወሰነ ደረጃ መከላከል ይቻላል እና እዚህ ሀገር ላይ እንግዲህ የዛሬ 11 ዓመት ከጤና ሚኒስቴር ጋር ሆነን ስለ ካንሰር ስንነጋገር አፍሪካ ውስጥ በሙሉ ስትሄጂ የካንሰር መከላከያ እቅድ አለን ይሉሻል፣ ግን በጀት የለውም። እኛ ግን ያኔ ያው እድሜ ለፒንክ ሪቨር ሪበን እና ጂኤስኬ ከጤና ሚኒስቴር ጋር ሆነን እነሱ በሰጡን ድጋፍ መሰረት ባለሙያ ቀጥረን በጣም ጥሩ የሆነ የካንሰር እርምጃን የተወሰደ። እንግዲህ እዚህ ላይ ለምሳሌ አሁን የማህፀን ጫፍ ካንሰርን እንኳን ብትወስጂ እኛ ፓስፋይንደር፣ አምሬፍ፣ ኳም እና ሜሪጆ የሆነን ስንሰራ 30 ጤና ጣቢያዎች ላይ ነበር ስንሰራ የነበረና ሆስፒታሎች ላይ መንግስት ወሰደው። ስኬል አፕ ሲያደርግ እግዚአብሔር ያሳይሽ 30 የማይሞሉ ተቋማት ላይ ይደረግ የነበረው ሕክምናና ምርመራ ክራዮቴራፒ ተገዝተው 1500 የሕክምና ተቋሞች ላይ ሄደዋል። አሁን ኢትዮጵያ ውስጥ የማህፀን ጫፍ ካንሰርን የሴት ያለ እየተባለ ነው ያለው፣ ነፃ ነው። አገር አቀፍ ደግሞ የክትባት አገልግሎት ይሰጣል፣ ነፃ ነው። 14 ዓመት ብቻ ለምን ሆነ ካልሽኝ ያው ከአቅም ጋር የተያዘ ስለሆነ ነው እንጂ ያው እየሰፋ የሚሄድ ነገር ነው። የካንሰርንም ሌሎችንም ለምሳሌ አሁን የሳምባ ካንሰርንም ከጤና ሚኒስቴር ጋር የምንሰራውንም ብታይ እድሜ ለዚህ ፕሮጀክት ወደ 33 የሚሆኑ የህክምና ተቋሞች ላይ የካንሰር ህክምና ተጀምሯል። እንግዲህ የዚህ ሬዲዮ ቴራፒውን ሶስት ትንሽ አስቸጋሪ ነው። ምክንያቱም አንድ ህንድ ብትወስጂ ነው እንደ ሳውዝ አፍሪካ፣ ደቡብ አፍሪካ ብትወስጂ ከ60 እስከ 70 ሬዲዮ ቴራፒ ያላቸው በዓለም ጤና ድርጅት አማካኝነት ለ1 ሚሊዮን ህዝብ አንድ ሬዲዮ ቴራፒ ነው የሚባለው እና ደቡብ አፍሪካ ከሚያስፈልጋት በላይ ነው ያላት። ግብጽ የኛን አይነት ህዝብ ስላላት እሷም ደግሞ እንደዚሁ ከ70 እስከ 80 ያላት። እኛ ጋር እንግዲህ እስካሁን ያለው 6-7 ነው እና በጣም ብዙ ነው የሚቀረን። በሌላ በኩል ደግሞ እንግዲህ ክራዮቴራፒም ላይ ሉፕም ላይ እንደዚህ የምንሰራቸው ነገሮች በጣም የሚያበረታቱ ቢሆንም ራሳቸው የህክምና ተቋሞቹ ለካንሰር ህክምና ህሙማን የሚሰጧቸው ራሳቸውን የቻሉ ሰው የማይገባ የማይወጣባቸው ሐኪሞች ራሳቸው ሲገቡ ሲወጡ ተሸፋፍነው ራሳቸውን አስተካክለው ነው የሚወጡበት እና እንደዚህ አይነት ህክምና ተቋም እስካሁን ለማየት አልቻለም። አሁን ጥቁር አንበሳ የምትሄጂ የተሻለ ጥረት እየተደረገ እንደሆነ አውቃለሁ። ቅዱስ ጳውሎስን ብትሄጂ እንደዛ ነው። ግን ኢትዮጵያ ውስጥ መድኃኒቱ ተሟልቶ ያለመገኘት ሁኔታ አለ። ባለሙያ ተሟልቶ ያለመገኘት ሁኔታ አለ። በየጊዜው ይቀያየራሉ እና እንደዚህ አይነት የመሳሰሉት ነገሮች አሉ። ይበል የሚያሰኝ አሁን ለምሳሌ ላፍቶ ስፔሻላይዝድ ሆስፒታልን ለመጎብኘት እድል አግኝቼ ነበር። ሄጄ ባየሁት በጣም የተገረምኩት እውነት ከማንም በዓለም ላይ ከሚገኙ ህክምና ተቋሞች የማያንስ ነው። እንዳውም እዛ ያለው ፔት ስካን ዩናይትድ የሚባለው አይነት ነው። በዓለም ላይ አሁን በኤአይ ሰፖርትድ የሆነ እኛን ጥቁር አንበሳ እና ቅዱስ ጳውሎስ እየሰራን ያለ ነው ኤአይ ሰፖርትድ የሎዶ ሲቲ ስካን ነው እና እነሱ ደግሞ ዘመናዊ የሆነ ነው። እንግዲህ ያ ደግሞ እንደሰማሁት እና እንደተረዳሁት ለግል ወይንም ለተቋማት አውትሶርስ የማድረግ ነገር አለ። በጣም የሚደገፍና የሚበረታታ ነው። በሌላ በኩል ደግሞ እንግዲህ እግዚአብሔር ያሳይሽ አሁን የእኛ የሎዶ ሲቲ ስካን ኤአይ ሰፖርትድ የሆነ ምርመራና ህክምና ስናደርግ መንግስት ደግሞ ከ2 ቢሊዮን ብር በላይ ወጪ አውጥቶ ነው እንግዲህ በብዙ መቶ የሚቆጠሩ 500 ነው መሰለኝ 500 የሚቆጠሩ በጣም ዘመናዊ የሆኑ ኤክስሬዎችን ዲጂታል ኤክስሬዎችን እያስገባን ያለውና መንግስት ባለውና ጤና ሚኒስቴር በተመደበለት በጀት ከዚህ በላይ ይሰራል ብዬ አልጠብቅም። ግን ብዙ ጊዜ ተናግሬያለሁና ክቡር ጠቅላይ ሚኒስትሩ በቴሌቪዥን ላይ ቀርበው ኤክሳይዝ ታክስ የሚገኘውን ገቢ ለጤና ሚኒስቴር ነው የምሰጠው እያሉ ጤና ሚኒስቴር በልዩ ልዩ ምክንያቶች እነዚህን በጣም እያደጉ የመጡት እንግዲህ አሁን 52% ኢትዮጵያኖች እየሞቱ ያሉት
ተላላፊ ባልሆኑ ህመሞችና በጉዳት በአደጋ ነውና ይሄ የጂዲፒያችንን በ1.8% በየአመቱ እየጎዳን ያለው በቢሊየን የሚቆጠር ወጪ እያስወጣን ያለው እኔ በጣም እማዝነውና በጣም ብዙ አሁን በተለይ ከህመሙ ጋራ ባገኘሁት ልምድ ህብረተሰቡ አልተገነዘበውም። አሁን ለምሳሌ የኩላሊት ህሙማን ዲያሊሲስ መውሰድ ማለት እግዚአብሔር ያሳይሽ በእያንዳንዱ ቀን 2 ቀን እየዘለሉ 4 ሰዓት ሙሉ አልጋ ላይ ተኝቶ መውሰድ ማለት አንዳንዱም ደግሞ በካቲተር ሲጸዳዱ ስታይ በወገባቸው በአንጀታቸው ላይ እነዚህ ህመሞች በጣም በጣም አስፈሪ ህመሞች ናቸውና መንግስት ብቻ ነው የሚወጣው አይደለምና ለዚህም ነው እኛ አሁን ማቴዎስ ወንዱን አይነት የመንግስቱ ይስፋፋ ደስ ይለናል። አሁን እንደ ቅዱስ ጳውሎስ እንደ ጥቁር አንበሳ እንደ ላፍቶ እንደውም አሁን እንደሰማ አሁን በቅርብም ደግሞ ክቡር ከንቲባዋ እንደመረቁት እንደ ራስ ደስታ ሆስፒታል እንደ የካቲት ሆስፒታል እንደ ሚኒሊክ አይነት መስፋፋታቸው ደስ ይላል። ግን እንግዲህ ምን ያህል ጥራት አለው ነው። አሁን ባለፈው አንቺ ከመጣሽ ነው አንቺም ያለሽ ነው እኛ ከኢትዮጵያ ተላላፊ ያልሆኑ ህብረት ጋር ሆነን እስቲ ኢትዮጵያ የት ነው ያለችው የዓለም አቀፍ የሲዲጂ የሚባል አለ። እሱ እንግዲህ በ2030 ላይ አብዛኛው ችግሮች ይወገዳሉ ቁጥጥር ስር ይውላሉ ስለሚል እኛ ተላላፊ ያልሆኑ ህመሞችን ጨምረን ባለሙያ ሳንቀጥር ኮንሰልታንት ሳንቀጥር ራሳችን የሰራ ነው በፋይናንስ ወስደን ስናየው ኢትዮጵያ ገና ቅድም እንደነገርኩሽ ከበጀቷ 8% ከጂዲፒዋ 3% እያወጣች ነው ያለችው። በጣም ብዙ ይቀረናል። እንግዲህ ያ ደግሞ ገንዘብ ሳትይዥ ሀብት ሳይኖርሽ እንደዚህ አይነት ትልልቅ እርምጃዎች መውሰድ በጣም ያስቸግራል። ሌላ ያየነው ተደራሽነቱን ነው። ተደራሽነቱ ቅድም እንደነገርኩሽ ፕራይመሪ ሄልት ሲስተም ኢትዮጵያ ላይ በጣም በጥሩ ሁኔታ ተደራጅቶ እያለ እነዚህ ተቋማት ለተላላፊ ያልሆኑ ህመሞች ምን ያህል ምቹ ናቸው፣ ምን ያህል ዝግጁ ናቸው የሚለውን ስናይ በእውነት በጣም ወደ ኋላ ነው የቀረነውና ሶስተኛው ያየነው ጥራት ላይ ነው። ኳሊቲ ላይ በጣም የሚያስፈራ የሚያስደነግጥ ኢትዮጵያ ተላላፊ ያልሆኑ ህመሞችን ለመቋቋም የምታደርገው ጥረት ጥሩ ሆኖ ግን ህብረተሰቡን ቅድም ባለው በማንቃቱ ላይ በማደራጀቱ ላይ ገና ብዙ ይቀረናል። የካንሰር ህክምናን አንስተናል። እንግዲህ እርሶም ያው ህክምናው እየተካተሉ ስለሆነ ኬንያንም ያው በህክምና አይተዋል፣ ህንድም እንደዛውና እነሱ ብቻ ናቸው በካንሰር ህክምና በጣም ከፍተኛ ደረጃ ላይ የደረሱት ወይስ እንዴት ነው? የትኞቹን አድንቀዋል? እንግዲህ ምንድነው መሰለሽ አሁን የካንሰር ህክምናን ካልሽ እንደኛ የተቋቋመ አለ ኤምዲ አንደርሰን የሚባል አሁን ሂውስተን ቴክሳስ ውስጥ ነው ያለው። በቃ ምን ብዬ ልንገርሽ የሰው ልጅ እዛ ደረጃ ይደርሳል ብለሽ መገመት ማዮ ክሊኒክ ለምሳሌ ሮቸስተር ሚኒሶታ ውስጥ ያለው በቃ ክሊኒክ ነው። ግን በቃ በምንም አይነት እኔና አንቺ እድሜ እዛ ደረጃ ላይ እንደርሳለን ብለን አንገምትም። ምክንያቱም ዶክተሮቹ ብቻ 4000 5000 ያሉበት እጅግ በጣም ምርጥ የሆኑ ምርምርና ጥራት ያለው ስራ የሚሰራበት ቦታ ነው። እንግዲህ ከማደንቃቸው ለምሳሌ ዛሬ 8-9 ዓመት በዩአይሲሲ ላይ የዓለም ካንሰር ድርጅት ላይ ውድድር ተደርጎ ስንወዳደር ከኔ ጋር የተወዳደረው ሰውዬ አሁን እንደውም ባለፈው አካፍያቸዋለሁ ለስታፍና ለቦርድ ዶክተር ማንሱር ይባላል እና የዮርዳኖስ ነው የኪንግ ሁሴን የካንሰር ማዕከል ነውና እዛ ውስጥ እግዚአብሔር ያሳይ 300 ኦንኮሎጂስት ነው ያለው በአንድ ሆስፒታል ውስጥ እና ወደ 2000 የሆኑ የጤና ባለሙያዎች ነው ያለው እና አፍሪካ ውስጥ ራሱ 300 ኦንኮሎጂስት መኖሩን እርግጠኛ አይደለሁም እና በጣም እሱን አደንቃለሁ። እንደ ሀገር ደግሞ አሁን ራሴ ስታከምበት የነበረው ራጃግሪ ሆስፒታልን ብታየው ጉድ ነው የምትዩ። በቃ ምንም ነገር አሁን እዚህ ሀገር ለምሳሌ የኩላሊት ንቅለ ተከላ ሲደረግ የደሙ አይነት ምን ትሰልሽ እነሱን ትተውታል፣ እሱን አልፈውታል። ማንኛውንም አይነት ስራ እኔ እንዳውም ያየሁት ምንድነው የማትሰሩት ነው ያልኳቸው። ምክንያቱም የሚሰሩት ብዛት አንፃር የማይሰሩት ይሄ ከቃጠሎ ጋር የተያያዘ ነገር ለምን እንደማይሰሩት አላውቅምና በጣም አሁን ዲጂታል በሆነ መንገድ ነው የሚሰሩት። በሌላ በኩል ደግሞ ራሱ ሮቦቶች ሰርጀሪ ሲሰሩ ታያለሽ። በቃ ሆቴሉ እንደ ሆስፒታሉ በቃ እንደ ሼራተን እንደ ማሪዮት ነው። በፍጹም ሆስፒታል አይመስልም።
ወደ 14 15 ሳንሰር ነው ያለው የሊፍት ነው ያለው አሁን ባለፈው 2 ጊዜ መጥተዋል የዛ ሆስፒታል የበላይ ኃላፊ ዶክተር አይደለም ቄስ ጆንሰን ይባላሉ እኔ መጥተው እዚያ አይተውኛልና አሁን የሚሰሩት ሆስፒታል ደግሞ እዛው ማስፋፊያ ላይ ወደ 26 ሊፍት ያለው ነው እና ሰው አይገናኝም በፈለግሽ ቦታ ራሱ አሁን ሩክሳት ይያሁን አጋካን የምታየው ጉድ ነው የምትይው የኬንያ ናይሮቢ ላይ ያለው የፓኪስታን ዋና ድርጅቱ መስሪያ ቤት ዛን ያለው ኬንያ ላይ ያላቸው ዩጋንዳም ላይ መሰለኝ ግን እንትን እንዳላቸው አቃዶ ታንዛኒያ በቃ ልክ እንደ አውሮፓ በጣም በተደራጀ ሁኔታ ነው የሚሰጡትና በዓለም ላይ እንግዲህ ቅድም እንደነገርኩሽ እንደ ኤምዲ አንደርሰን እንደ ማዮ ክሊኒክ በፍጹም እኔ እንዳው በጋበዝም ለዚያ ነገሮች የቅንጦት ይሆናል ብዬ ነው የምለው በሌላ በኩል እንደነገርኩሽ የኛም የሕክምና ተቋሞች ማሰብ መቻል አለባቸው ግን በዓለም ላይ በጣም ብዙ ድርጅቶች አሁን ራሱ ራጃግሪ ቅድም አድንቄ እንደዛም ነገርሽ በህንድ ራሱ ቶፕ 20 ውስጥ የለም ገና ከሱ የበለጡ በጣም እጅግ በጣም የረቀቁ እንትኖች አሉ አሁን ደግሞ ምንድነው መሰለሽ የታርጌትድ ቴራፒ የሚባል ነገር መጥቷል ምንድነው የሚደረገው አሁን ለምሳሌ ኮምፕሬሄንሲቭ ጂኖሚክ ፕሮፋይሊንግ የሚባለው 700-800 አይነት ምርመራዎች አድርገሽ ማታገኙን ውጤት ነው ይሄኛው በጂኖሚክ ቴስት የምታገኘው በቃ ለምትወስጂው ለምሳሌ እኔና አንቺ እግዚአብሔር ያርግብሽና ብንታመም አንድ አይነት መድኃኒት ነው የሚሰጠው ህክምናዎች እየጠሩ ያደጉ በጣም እየተሟሉ ነው የመጡትና አሁን የኔን የካንሰር ህክምና ጥሩ ነው አሁን በደንብ ሲታይ የሚጠበቅ ነው የሚገርምሽ ምን ያህል እድለኛ እንደሆንኩ እግዚአብሔር ምን ያህል እንደሚወደኝ የምታውቂው በሶስት እጅግ በጣም ጥሩ ሐኪሞች ነው አሁን እዚህ ዶክተር ዮናስ አለ ደንደና በጣም ጥሩ ሐኪም ነው በጣም እሱ ነው የሚከታተለኝ ህንድ ደግሞ እዛ ያለችው ዶክተር ደግሞ በጣም ወጣት ልጅ ነች ኮንሰልታንት ነች ህንድ ሀገር ያለው ደግሞ ሐኪሜ የመጀመሪያ ሲያከመኝ ቆየው ዶክተር አኖን ይባላል አውሮፓ እየሄደ የሚያክም ሐኪም ነውና አሁን እንደውም እኔ ራሴ ከሶስቱም የሚሰጡትን አስተያየት ያለው ለምሳሌ የኬንያዋ ምን አለች አቶ ወንዱ እንግዲህ ጂኖሚክ ቴስቱ ውጤቱ የሚመጣው ከ2 ሳምንት ከ3 ሳምንት በኋላ ስለሆነ ከ2 ወር በላይ ህክምና ስላልወሰድኩ መድኃኒት ስላልወሰድኩ ሪስክ ከምንወስድ ይሄንን አይነት ህክምና መውሰድ አለበት ብላ ነው ሪኮሜንድ ያደረገችው ይሄኛው ደግሞ በፍጹም አለ ይሄ እኮ በቃ ነገሩን በሙሉ የሚያበለሽ አንተ ጥሩ ደረጃ ላይ ነው ያለኸው ይሄ አሁን የምትወስደው መድኃኒት ደግሞ ኮምፕሊኬሽን አለው ተቅማጥ አለው ምን አለው በፍጹም አለ አሁን ደግሞ እየጠበቅኩ ያሉት ዶክተር አሮንን ነው እንግዲህ ጊዜ ያሳይሽ ምን ያህል እንደሚወደኝ እግዚአብሔር ምን ያህል እንዳከበረኝ የምታውቂው ምንም ሳይኖረኝ አሁን ለምሳሌ የተላኩት ለፔትስካን ነበር ፔትስካን ብቻ ለምን ይሆናል በዛውም ደግሞ ፔትስካንን ማነባ ደግሞ የሷን ኦፒኒየን እኒ በሚል ነው እንግዲህ ተጨማሪ ጊዜ ሰጥቼ እንድታዩ ተደረገውና ሙሉ በሙሉ የተሟላ ነገር ያቀርብላችሁ በእነሱ ማትፈርጂ ምክንያቱም አሁን ፔትስካኑ ራሱ ሁሉንም ነገር እኮ የተሟላ ነገር ያደርገዋል ማለት አይደለም ከኤምአርአይ እና ሲቲ ስካን ይሻላል በሚል ነውና ትልቁ ነገር ምንድነው መሰለሽ ህብረተሰቡ ላይ ያለው የተሳሳተ ሚስኮንሰፕሽኑ የዚህ ስቲግማው ምናምን ስታይ ያነስሩኛላችሁና እንግዲህ ይሄ አሁን ከ2 ሳምንት በኋላ የሚመጣው ከ5ቱ አይነት የምርመራ አይነቶች እንደው 2-3ቱ በጣም ጥሩ ውጤት የሚያመጡ ከሆነ እንግዲህ ካሁን በኋላ ኢሚኖቴራፒ ወስጃለሁ ኬሞቴራፒ ወስጃለሁ በቃ ወደ እነሱ አልመለስም ምናልባት ታብሌት ነው የምወጣው እና ይሄንን ደግሞ ከኤክስፒሪየንስ ማግኝተናል አሜሪካንም ሀገር የመጣች አንድ ኢትዮጵያዊት እዚህ ሀገር እየታከመች ነው ያለችው እንደዛ ነው በቃ በ6 ወር አንድ ጊዜ ምናምን ትወስጃለሽ እንደውም ልትረሺው ትችያለሽ ነው የሚባለው እና ወደዛ እየሄድኩ ነው ያለሁት እና የህክምና እንትን ግን እኔ አሁን ለመንግስት ማደራመለው ከዚህ ከጤናማ አፍሪካ ብለን ከኛ ካሰብነው ጋር የምናያይዘው የመንግስቱ ይጠናከር በጣም ምደግፈው በጣም ወደው ነው የግሉ የሚጠናከር በጣም ምደግፈው ወደው እንትን ነው በማከሉ ላይ ደግሞ ግን እንደኛ አይነት ሶሻል ኢንተርፕራይዝ
አሁን እንደ አጋ ካን አይነት እንደ አሜሪካንም ሀገር ደግሞ እንደ ጆን ሆፕኪንስ አይነት ሆነን እኛ በመካከሉ ላይ ድሃ ተኮር ነው ስራችን። ህሙማንን ማከም ቢሆንም አብዛኛው ስራችን የሚሆነው ግንዛቤ ማስጨበጥ ላይ፣ አስቀድሞ መከላከል ላይ፣ በቶሎ መድረስ ላይ። በካንሰር ትልቁና አዋጭው መንገድ ስክሪኒንግ ነው። ስክሪን ማድረግ አሁን ለምሳሌ ማህፀን ጫፍ ካንሰር የሚገርምሽ በሴቶች ላይ የቫይረሱ ፓፒሎማ ቫይረሱ ከገባ በኋላ እስከ 20 ዓመት ድረስ ጸጥ ብሎ ነው የሚኖረው እና ምልክት ሳያሳየው በጣም የሚያሳዝነኝ በጣም ማፍረው እንግሊዛዊቷ ምንድነው የምትለው እነሱ ስክሪን ከሚያደርጉ ሰዎች 80% ስቴጅ 1 እና ስቴጅ 2 ነው። እንደውም ስቴጅ 2 ነው የጨመርኩት አለች። እንዳው ትንሽ እንትን ለማድረግ ነው ለማለሳለስ ነው። የኛ ግን ስትወቹ 80% ስቴጅ 3 እና ስቴጅ 4 ነው። እንደውም ስቴጅ 4 ነው። ስለዚህ እነዚህ ሰዎች አክሞ ለማዳን በጣም አስቸጋሪ ነው። ወይንም ደግሞ እንደኔም አይነት አሁን ወደ መካከሉ ላይ ነው የተገኘውና እሱን ለማከም እንግዲህ ታሽ ኢሚኖቴራፒ በጣም ውድ ነው። ኬሞቴራፒ በጣም ውድ ነው። ረጅም ጊዜ ነው የሚወስደው። ክትትል ይፈልጋል። ያንቺን ደግሞ ቆራጥነትና ቅንነት ይፈልጋልና በጣም ካንሰር ትልቁ እና አዋጪው አስቀድሞ መከላከል፣ ቶሎ ወደ ሕክምና ተቋማት መሄድ። እንደ አንድ ምሳሌ በሰጥሽ አሁን ለምሳሌ የጡት ካንሰርን ብትወስጂ ሴቶች የትም ተቋም መሄድ ሳይኖርባቸው በራሳቸው በየወሩ የሚፈትሹበት ይሄ ሴልፍ ብሬስት ኤግዛሚኔሽን የሚባለው አለ። ምን እንዴት እንዳረጉ እንዴት እንደሚመረምሩ የሚያሳይ። ከዛ ከወጣ በኋላ ምንም አይነት ይመምም አይመምም ሳይጠብቁ ምልክት ከታየ ወይ ከጨመረ ፈሳሽ ከተገኘ እንደዚህ ካለ ወደ ክሊኒካል ተመድ ነው። ወደ ክሊኒክ ጣቢያ ሄዶ በሐኪሞች መታየት ነው። ከዛ በኋላ ደግሞ ማሞግራም አለ። ከማሞግራምም ደግሞ እንግዲህ እንደ አስፈላጊነቱ ሲቲ ስካንም አለ፣ ኤምአርአይም አለና በእንደዚህ አይነት ሁኔታ ነው እንግዲህ አይ ዛሬ አላመመኝም አያመኝም እንደዚህ ነው ምናምን የሚል ነገር ካንሰር ከመሰራጨቱ በፊት ከተገኘ እኮ አሁን የህፃናት ካንሰር እንግዲህ በጣም የሚያሳዝንሽ የህፃናት ካንሰር ከምን እንደሚመጣ አይታወቅም። እንደ ሳምባ እንደ ጡትና እንደ ሌሎቹ እና የነሱን ቶሎ ከተገኘና ከተደረሰባቸው የመዳን እድላቸው 90-80% ነው። እንደ ሀገር እኔና ዶክተር ቦጋለ ሄደን ባየነው መሰረት ማለት ነው። አሁን ሬቲኖብላስቶማ የምትባለዋ አንድ ላይ የምትወጣውን ምንም እኮ ባለሙያ ያስፈልገውም። አሁን ለክትባት ሲሄዱ በየጤና ጣቢያው በየጤና ኬላው አይናቸው ማየት እኮ ነው። እዛ ላይ የሆነ ነገር ምልክት ካዩ ቶሎ ወደ ሕክምና ተቋም ይሄን ነው። እኛ ጋር እንኳን ብዙ አሳክመን ያዳናቸው እንግሊዛውያን ትንባሆ የመግዛትም የመሸጥም የመጠቀምም መብት ከልክለዋል። እኛም ሀገር እንደዛ እንዲሆን እንግዲህ እኔ እያሰብኩት ከ2035 ከ10 ዓመት በኋላ ኢትዮጵያስ በምንም አይነት ትንባሆ የማይመረትበት የማይሸጥበት የማይጨስበት ሆና ኢትዮጵያ አሁን አዲስ አበባ ነው እያሰብን ያለ ነው አለም እየሰራን ያለ ነው። ኢትዮጵያ በእነዚያ ላይ አቋም መውሰድ አለባት። አልኮልም ቢሆን ሁሉንም ሰው እንዳው አልኮል መጠጣት አትችልም ብለን እንዳው እንትን ባናደርግ በተወሰነ ደረጃ በተወሰነ እድሜ ውድ በሆነ ዋጋ በቃ ሰው እንዳው ቢወድ እንኳን አፎርደብል እንዳይሆን አድርገን ጫትም እንደነገርኩሽ አሁን ከልዩ ልዩ ገቢ ምንጭ ነው እንደዚህ ነው ወደ ውጭ ይላካል ምናምን ይባላል። በዛ የሚገኘው ነገር በእውነት በአፍንጫችን ይወጣ በጣም እዛ ላይ ያለውን ህብረተሰብ ግን ዝም ብለን ሜዳ ላይ መበተን ሳይሆን እነሱ ላይ ቀደም ፊሊፒንስ ላይ እንዳልኩሽ ትንባሆና ጫት ላይ አልኮል ላይ የተመሰረቱትን ህብረተሰብ እነሱን ማቋቋሙ ላይ ብዙ ስራ መስራት ይጠበቅብናል። በሌላ በኩል ግን እንግዲህ እንዳልኩሽ እኛ አብዛኛው ህዝብ ጤነኛ ደስተኛ ሆኖ እንዲኖር ለማድረግ የመንግስት የግል በማዕከል ደግሞ የኛ የሶሻል ኢንተርፕራይዝ ትኩረት ሊሰጠን ይገባል ብዬ ነው ተስፋ የማደርገው። እንግዲህ አሁን ለዛ የሚሆን መንግስት 10,000 ካሬ ሜትር ሰጥቶናል። ብቻችንን የምንወጣው አይደለም። ይሄ ወደ 16 ቢሊየን ብር የሚያወጣ ፕሮጀክት ነው። እንደኔ አሁን እንግዲህ ታይሽ ለፔቲስካን ለመታየት ህንድ ሀገር ነበር የሚሄደው። መንገዱ ስለረዘመብኝ ነው ናይሮቢ የሚሄደው። ካሁን በኋላ ናይሮቢ አይደለም እኔ በአቅራቢያዬ ባሉ ሕክምና ተቋሞች መታከም ይኖርብኛል። ኢትዮጵያ በየአመቱ
500 ሚሊየን ብር ነው እያወጣች ያለችውና 500 ሚሊዮን ዶላር ማለት በጣም ብዙ ገንዘብ ነውና መንግስት ጋር ሆነን እንግዲህ ወደፊት ጠንክረን ተባብረን ተቀናይተን ከሰራን ካንሰር በጣም በዝቅተኛ ደረጃ ላይ እንደሚደርስ እምነቴ ይጸናል። በዓለም ዙሪያ በሚሊዮን የሚቆጠሩ ህጻናትና ወጣቶች ከአይነት አንድ የስኳር ህመም ጋር እየኖሩ እንደሆነ ያውቃሉ? እነዚህ ልጆች በትክክለኛ ሕክምና በተከታታይ ክትትልና በቤተሰብ ድጋፍ ጤናማና ውጤታማ ህይወት ሊኖራቸው ይችላል። አይነት አንድ የስኳር ህመም የሚከሰተው ሰውነት በቂ ኢንሱሊን ማምረት ሲያቆም ሲሆን ለዚህም እስካሁን ድረስ አንድ ብቻ የሚባል መንስኤ አልተገኘም። አይነት አንድ የስኳር ህመም በፍጥነት የሚመጣ ህመም ነው። ከምልክቶቹ መካከል ብዙ ሽንት መሽናት፣ ከፍተኛ ጥማትና ረሃብ፣ ክብደት መቀነስ፣ የእይታ ብዥታና ድካም ይገኙበታል። አይነት አንድ የስኳር ህመም ያለበት ልጅ ኢንሱሊን በየቀኑ መውሰድ የሚኖርበት ሲሆን የደም ስኳር ክትትል፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴና መደበኛ ህክምናዊ ክትትል ማድረግ ያስፈልጉታል። ብዙ ቤተሰቦች ልጅ ወደፊት ምን ይሆናል ብለው ይጨነቃሉ። ከአይነት አንድ የስኳር ህመም ጋር የሚኖሩ ሰዎች ሐኪም፣ መምህር፣ መሐንዲስ፣ ፓይለት ወይም አትሌት ሊሆኑ ይችላሉ። የአይነት አንድ የስኳር ምርመራ የህይወት መጨረሻ ሳይሆን አዲስ የጤና አስተዳደር ጉዞ መጀመሪያ መሆኑን ይወቁ። ይህ መልእክት የተዘጋጀው የኢትዮጵያ ስኳር ህመም ማህበር ከቼንጂን ዲያቤቲስ ኢን ችልድረን ጋር በመተባበር ነው። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ቅድመ መከላከሉ ላይና ቶሎ በጊዜ መታከሙ ላይ ብዙ ነገር አንስተናልና ከነዚህ ጀምሮ ያለው የምርመራው የህክምናው ሁኔታ ሲታይ በጣም ውድ ነው አይደል? በየመሃሉ አንስተናል። ግን እንደው ውድነቱ ምን መሰለሽ፣ አሁን የሳምባ ካንሰርን ብትወስጂ ሎዶ ሲቲ ስካን ከመድረሳቸው ፊት እኮ የተለያዩ ፕሪስክሪኒንግ አሉን እኮ ዱብቲ ላይ። በእውነት እሱን ነገር መናገር እፈልጋለሁ። ምክንያቱም የቱሉ ቦሎ ላይ ስንጀምር ህክምናውን እና ምርመራው የሚካሄድበትን መንገድ ስናመቻች በጣም በቀላሉ ነበር ያገኘነው። ዱብቲ ላይ ስንሄድ ግን ጤና ሚኒስቴር በሰጠው አቅጣጫና መመሪያ መሰረት አንደኛ ሲቲ ስካን መኖር አለበት ተባለ። አፋር ካለቻቸው ገንዘብ ላይ ቆጥበው ሲቲ ስካን ገዙ። በኋላ ላይ ደግሞ ባለሙያ ኦንኮሎጂስት ከሌለ ፈቃድ አንሰጥም አሉ። ኦንኮሎጂስት ቀጠሩ። እንደዚህ አይነት ነገሮች ምንድነው የሚያሳዩሽ መሰለሽ? እንደው ወደ ውስብስብነቱ አንወሰደው። ውስብስብ እኮ የሚካሄደው የተለያዩ አሁን ቅድም እንዳለው የጡት ካንሰርን እኮ መጀመሪያ ራሷን መርመራ መንብላ እየተከታተለች ከቆየች እኮ በቂ ነው። ከዛ በኋላ ምልክት ከታየ ነው እንግዲህ ወደ ጤና ጣቢያና ጤና ተቋማት መሄድ የሚያስፈልገው። ከዛ በኋላ ነው እንግዲህ ማሞግራም መሄድ የሚያስፈልገው። አሁን ሁሉ ሰው ማሞግራም ይመጣል። ማሞግራም በበቂ ሁኔታ የለንም። ኤክስሬም እንደዛ ነው። ስለዚህ በተሻለን መጠን ህብረተሰቡ ምን መብላት እንዳለበት፣ ምን መጠጣት እንዳለበት ምልክቶቹን አስቀድሞ ካላወቀ እና ካልተረዳ ያው ቅድም እንደነገርኩሽ ስክሪን ብታረጊ ምርመራ ብታካሄዲ 80% ደረጃ 4 ስለሚሆን አክሙሎ ማለት በጣም አስቸጋሪ ነው የሚሆንና ውድ ነው። ረጅም ጊዜ ነው የሚወስደው። ቀላሉ ቅድም የነገርኩሽ ነው። በቃ ትንበኋ ለመጠቀም፣ አልኮል ለመጠቀም፣ ጫት ለመጠቀም፣ ጤናማ አመጋገብ መመገብ፣ በቂ አካል እንቅስቃሴ ማድረግ፣ ክብደትሽን መቆጣጠር፣ ጨው ላይ መቆጣጠር፣ ስኳር ላይ መቆጣጠር፣ ሳቹሬትድ ፋት ላይ ሃይድሮጂኔትድ የሆኑ ምግቦችን አለመመገብ እና እንግዲህ በሌላ በኩል ደግሞ ለጤናችን ትኩረት መስጠት አለብን። አሁን ሰው ስጋ ላይ እኔ በጣም ነው ማስነው። ስለዚህ የእምነት ተቋማት በየመድረካቸው ለህዝቦቻችን ለእምነት ተከታዮቻቸው ሲያስተምሩ
እምነቱ እንደተጠበቀ ሆኖ የተግባሩን ነገር በጣም መጠንቀቅና ማሰብ መቻል አለበት። ለራስሽ፣ ለጤናሽ፣ ለህብረተሰቡ ማሰብ ያስፈልጋል። አለዚያ በጣም አስቸጋሪ ነው። የራሱ የግለሰቡ አስተዋጽኦ ያስፈልጋል ማለት ነው። ረጅም ጊዜ እንግዲህ ካንሰርን ያው እንደ ሀብታም ሀገር በሽታ በመቁጠር ብዙ ነገሮች ሳይሰሩ ቆይቷልና አሁን ደግሞ ፒቲ ስካን ያው ሊጀመር ነው። እነዚህ በጣም ትልልቅ እርምጃዎች ናቸውና ፈጠን ብሏል። አሁን ጥሩ ለውጦች አሉ እኛ ሀገር። አዎ እኔ ምልሽ እኮ በዶክተር መቅደስን በቢሮአቸው አግኝቻቸው መጀመሪያ ነገር አትወንዱ ይሄው ፒቲ ስካን መጥቷል፣ እንደውም ዛሬ ሄደን እንመርቃለን ሲሉ በእውነት ነው የምነግርሽ ልክ እንደ ትልቅ ነገር ነው ያየሁት። ምክንያቱም ፒቲ ስካን ይሄን ያህል ውድ ሆኖ አይደለም፣ ግን ያው ትኩረት ባለመሰጠቱ ነውና በተለይ ደግሞ የላፍቶን ካየሁት በኋላ በጣም ነው የተነቃቃሁት የተበረታታሁት እና የመሳሪያዎቹ መሟላት በጣም ደስ የሚል ነው። እንደውም ዶክተር ዮሐንስንም የአዲስ አበባ ጤና ቢሮ ኃላፊንም አግኝቻቸው ላፍቶ ላይ ሌላ ደግሞ አለ አሉ። እንግዲህ ጉለሌ ላይ ሆነ የት ጋር እንደሆነ ወደ ቤተል ሊሆን ይችላል። ቤተል ሊሆን ይችላል። ልክ እንደ ላፍቶ አይነት ሌላ አለ እና በመንግስት በኩል ባለው አቅም ጤና ሚኒስቴር ባላቸው አቅም መሰረት በእውነት ይሄ ነው ቀረ የሚባል ነገር የለም። በተለይ ቅድም እንደነገርኩሽ የናሽናል የብሔራዊ የካንሰር መቆጣጠሪያ ዕቅድ መውጣቱ ከሌሎች የተላላፊ ያሉ ህመሞች የቅድሚያ እንዲያገኝ ተደርጓል። አሁን እኮ እንትናን ብታዩ የቅዱስ ጳውሎስን እኮ ሄደሽ ብታዩ 2000 አልጋ መሰለኝ እኮ ያለውና አሁን እንግዲህ እዛ ላይ 5 ሬዲዮ ቴራፒ ነው ያለው። ያ ሁሉ ተሟልቶ ከተደረገ እኮ አሁን ለኢትዮጵያ በተለይ ደግሞ እንደዚህ በጣም አስቸጋሪ ለሆኑ ህመሞች በቂ ይመስለኛል። ግን ያው ደግሞ በክልል ላይ ያለው ስርጭት አለ። አሁን እንግዲህ ያኔ በዚህ በእቅዱ መሰረት ካስገዛናቸው ከቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ከተገዙት መካከል አሁን ቁጭ ያለው የመቀሌ ነው የሃይደር ነው እና እንግዲህ መቀሌም እግዚአብሔር ጸጥታውን እንትና አስፍኖልን በቶሎ እንደሚጀመር ተስፋ አደርጋለሁ። እንግዲህ ምንድን ያደረግነው አሁን ለሰሜን ኢትዮጵያ መቀሌ ላይ፣ ለሰሜን ምዕራብ ጎንደር ላይ፣ ለደቡብ ምዕራብ ላይ ጅማ ላይ፣ ለደቡብ ሐዋሳ ላይ፣ ለምስራቅ ደግሞ ሀሮሚያ ላይ ነው የተደረገውና ቅድም በነገርኩሽ መሰረት ሬዲዮ ቴራፒ አለን። ያው 6 አረመንና አሁን ከነ ግብጽ ጋር ስታዩ እኮ 70-80 እያላቸው በቂ አይደለም ነው የሚባለውና እንግዲህ እግዚአብሔር ይመስገን አሁን በጥሩ ሁኔታ ትኩረት እያገኘ ነው ያለው። የአቅሟ ጉዳይ ግን እኔ አሁን ደጋግሜ የምናገረው የሰው እጅ ማየት የለብንም። መንግስት ያለውን እርዳታ መጠበቅ የለብንም። ልክ እንደ ፊሊፒንስ በትንባሆ ላይ፣ በአልኮል ላይ፣ ጤናማ ባልሆኑ ምግቦች ላይ፣ በጫት ላይ በጥሩ ሁኔታ ቀረጥ ከጣልን እስቲ አንተ ያስቢ አሁን ጤና ሚኒስቴር ያለውን በጀት 10 እጥፍ ሲጨመር የበለጠ እርዳታ ከጤና ሚኒስቴር ጋር እናንተ ማቴዎስ ወንዱ ፋውንዴሽን ይሄኛውን ስሩ ህብረተሰቡን የማንቃት የማደራጀቱ የመከላከሉ ላይ የማሳወቁ ላይ ተብሎ እነሱ ደግሞ በጣም ውስን የሆኑ ፖሊሲና አድቮኬሲ ላይ የሚሰሩበት ጊዜ ሩቅ አይደለም ብዬ ነው ተስፋ ማድረገው። መልካም እንግዲህ እነዚህ ሁሉ ሆነው የህብረተሰቡ ድጋፍ የውጭው ዓለም ለየት ይላል። ለኛም ይተርፋሉ፣ ይመጣሉ፣ በበጎ ፍቃድ ያገለግላሉ፣ መድኃኒቶች ይልካሉ፣ መሳሪያዎች ይልካሉና እዚህ እንደው ህብረተሰቡ የካንሰር ህሙማንን በምን በኩል ቢደግፍ የተሻለ ለውጦች ይመጣሉ? ህብረተሰቡ በጣም መሳተፍ ይኖርበታል። እንግዲህ አሁን የሶሻል ኢንተርፕራይዝ ሲባል እኮ ህብረተሰቡ እኮ ነው በቃ እኔ ይሄንን ውርስ ለማቴዎስ ወንዱ ፋውንዴሽን ነው የምሰጠው፣ እነሱ የሚሰሩት ስራ ዞሮ ለኛ ውጤት የሚያስመጣ ነው ብለው ስለሚያምኑ በጥሩ ሁኔታ መሳተፍ አለባቸው። አለዛ ግን እግዚአብሔር ያሳየሽ እንግዲህ መንግስት ያው የህክምና ተቋማት ላይ ያሉትንም ሰዎች ደግሞ ደሞዛቸውን አበላቸውን በጥሩ ሁኔታ ከፍቶ መንከባከብ ላይ ማተኮር አለበትና ከመንግስት በተጨማሪ ህብረተሰቡ በጣም መሳተፍ መቻል አለበት። ምክንያቱም ህመሙ ሲመጣ ህክምናው ሲመጣ ውጭ ሀገር ሄዶ መታከም አንደኛ ውድ ነው፣ አዋጭም አይደለም እና በዛ በኩል ህዝቡ አሁን ማቴዎስ ወንዱ ፋውንዴሽን የዚህ የጤናማ አፍሪካን ፕሮጀክት እኔ ጥርጣሬ የለኝም። ጥርጣሬ ምንድነው በበቂ ሁኔታ ማስረዳት ችለናል ወይ? ማስረዳት ብቻ ሳይሆን እንዲቀበለው የኔ ነው እንዲል። ምክንያቱም እንደነገርኩሽ አሁን እኔም
ሕክምና እንደ ሀገር ሆኜ በቃ አንድ ጊዜ ኢንፌክሽን ይዞኝ በጣም በጥድፊያ ወስደው ያስገቡኝ ቦታ የፕሬዚደንሻል ስዊት ነው የሚባለው እና በጣም ውድ ነው። ያንን ሕክምና ግን 10 20 30 ሆነው የሚታከሙበት ቦታ እጅግ በጣም ርካሽ በሆነ መንገድ ልክ አሁን ቅድም እንዳልኩት የማቴዎስ ወንዱ ፋውንዴሽን የጤናማ አፍሪካ የሶሻል ኢንተርፕራይዝ ማለት ሼር እንሸጣለን፣ ትርፍ ግን ያው ሼር ሆልደሮች ውስጥ ቢሾፍቱ ላይ ያሉት የእስልምና እምነት ተከታይ ወዳጄ እኔ ያለው እንግዲህ ብዙ እውቀት የለኝም፣ አንተ ስራህን ለቀህ ልጅ ቢሞትብህ ሳታለቅስ አሁን ደግሞ በተለያየ መንገድ ላይ እንደዚህ እየሰራህ እያለ እንዳበጣም ይገርም እኔ ቀናውብህ አሉ እና ምን ነው ስላቸው እግዚአብሔር ዘንድ እኮ ስንሄድ ያው ፋይላችን ይከፈታል አሉ። ፋይላችን ሲከፈት እምነት ምንድነው? ቋንቋ ምንድነው? ብሔር ምንድነው? በፍጹም አይልም ማለት። ታዲያ ምንድነው የሚለው ስላቸው ልጄ መሰርተ መጣ ምድር ላይ እኔ አሁን ባለፈው መቅዲሾም ላይም ሰምተሽ እንደሆነ ሞትን አልፈራም የምለው አንደኛ 70 ዓመቴ ነው፣ ሁለተኛ ደግሞ ወደ ዘላለማዊ ጭቅጭቅ የሌለበት ንትርክ የሌለበት ቦታ የሚሄድበትን እንትን እንዴት አድርጌ ነው መፈራው። እና ኢትዮጵያ አሁን የተጀመሩ ስራዎች እኔ በእውነት ነው እንግዲህ በዚህ አጋጣሚ ነው አንድ ምሳሌ ልስጥሽና አፍሪካ አሁን ደቡብ አፍሪካ ያለ ጊዜ በጣም ነው እውነት አንዳንድ ጊዜ ማነቅም ያስፈልጋል እና ስለ ኤአይ ስናወራ ያው ኤአይን በአስቸኳይ እንደ መሳሪያ ተጠቀሙበት፣ እንደ ቱል ተጠቀሙበት፣ አለዛ ራሱ እንደ ቱል ይጠቀምባቸዋል ስለሚባል ኤአይ ኢንስቲትዩት አለን ስንላቸው በጣም ነው የገረማቸው። ኤአይ ኢንስቲትዩት ኢትዮጵያ ብቻ ሳይሆን ደቡብ አፍሪካም አንዳንድ ነገሮች አሉ። ከዛ አለፍንና በቃ እኔም ተበረታታውና ደግሞ ለምን አንዘንጥባቸው ማለትና ኤአይ ዩኒቨርሲቲ እኮ እየገነባን ነው ስንላቸው ደግሞ በጣም ነው የተገረሙትና አሁን እንግዲህ ኢትዮጵያ ብዙ ተስፋ ያላት ሀገር ነች። እኔም እንግዲህ ድኜ ይሄንን ሁሉ ነገሮች በጽሁፍ አቅርቤ ራሴን አስተዋጽኦ አደርጋለሁ ብዬ ተስፋ አደርጋለሁ። እኛም መልካም ምኞት እንመኝልዎታለን። ጤናማ የተሰኘውን ፕሮግራማችን እያደመጣችሁ የምትገኙት አድማጮቻችን ከአቶ ወንዱ በቀለ የማቴዎስ ወንዱ ፋውንዴሽን መስራችና ዋና ስራ አስፈጻሚ ከመስራቾች አንዱ ናቸው። ከእሳቸው ጋር የነበረን ቆይታ ይህንን ይመስል ነበር። በዛሬ ፕሮግራማችን እሳቸውን የጋበዝነው በጣም ጠቃሚ ሀሳቦች እንዳገኛችሁበት አምናለሁ። ከሌላው ዓለም ጋር ያለንበትን ሁኔታ ለመለካት ምቹ የሆኑ ሀሳቦችን አንስተናል። ወደፊትም እንግዲህ እየተከታተልን ደግሞ ምን ይጀመር ምን ይታከል እነዚህ ተላላፊ ያሉን ህመሞች ምርመራና ሕክምና ላይ እንዲሁም መከላከል ላይ የሚለውን እናነሳለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በጣም በርካታ አድማጮቻችን ደውላችሁልናል። በአጭር የጽሁፍ መልእክትም ብዙዎቻችሁ ለጥያቄያችን ምላሽ ሞክራችኋል። ያገኛችሁም ብዙ ናችሁ። ቀድሞ የደወለ እንዲሁም ደግሞ ትክክለኛውን መልስ የሰጠ ይሸለማልና አሌክስ ከአዳማ፣ ታደሰ ከአባዲና፣ ይደነቁ ከአዲሱ ገበያ፣ አበባው ከቄለም ወለጋ፣ ተፈሪ ከካራ፣ ስዩም ዘነበ ከአዲሱ ገበያ፣ ኤርሚያስም ከቃሊቲ በአጭር የጽሁፍ መልእክት ደግሞ በጣም በርካታ አድማጮቻችን ደውላችኋል፣ መልስ ሰጥታችኋል። እጅግ በጣም ሁላችሁንም እናመሰግናለን። ከአጭር የጽሁፍ መልእክት የዛሬ ትክክለኛ ምላሽ 0911 ጀምሮ 76 89 የሚያበቃ ስልክ እንዲሁም ደግሞ አሌክስ ከአዳማና ይደነቁ ከአዲሱ ገበያ የዛሬ ተሸላሚዎቻችን ናቸው። የ100 ብር ካርድ ይሞላላችኋል። እጅግ በጣም እናመሰግናለን። በአሁኑ ሰዓት እንግዲህ በጎነት ለኢትዮጵያ ከፍታ የጤና ዘርፍ ሀገር አቀፍ የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር እየተካሄደ ይገኛል። በሰበታ ዳለቲ ማረሚያ ቤት እንግዲህ በጣም ክረምቱን በጥሩ ሁኔታ ለጤናው በጎ ፍቃድ ሰጥተን የምናሳልፍበት ይሆናል። አድማጮች ከኛ ጋር ስለነበራችሁ እጅግ በጣም ነው የማመሰግነው። አዜብ ታምሩ ፕሮግራሙን አዘጋጅቼ አቅርቤላችኋለሁ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነበር ይህንን ፕሮግራም ያዘጋጁላችሁ። ሳምንት በጤና ያገናኘን። ዳሰሳ ይቀጥላል። መልካም ቆይታ።